Salam, Dinachu. I'm your teacher and tutor, grade 8, General Science, Unit 6. So let's continue. Let's start. So Unit 6 talks about the solar system and the Earth. So at the end of this chapter, or at the end of this unit, you will identify the members of the solar system, describe the sun, the planet, asteroids, comets, and satellites, and explain theories of the formation of the solar system, compare Earth's physical character with other planets, explain why Earth is suitable for life, appreciate Earth as a unique planet that supports living organisms. So let's get into it. So what's the solar system? Family of the solar system. So solar system is a family of satellite bodies that revolves around the sun due to its strong gravitational force. So solar system የምንለው ሲሪየስ ባዲዎቹ ወይም ደግሞ ሜምበሮቹ የሶላር ሲስተም ሜምበሮቹ በፀሐይ የሚዞሩበት በግራቪቴሽናል ፎርስ አማካኝነት ፀሐይን የሚዞሩበት መንገድ ሶላር ሲስተም እንለዋለን ማለት ነው። እዚህ ሶላር ሲስተም ውስጥ ብዙ ነገሮች አሉ። the sun, the planet, the asteroids, the comets, and the satellites. So the one and the first one is the sun. The sun is the star at the center of the solar system. እዚህ ፀሐይ ወይም ደግሞ sun የምንላት የት ነው የምትገኘው? at the center of the what? the solar system. እዚህ መሀከል ላይ የምትገኘው ትልቅየዋ እሳት የምትመስለን ምስል ወይም ደግሞ እሳት የምትመስለን ነገር that is the sun. እዚህ ይሄ የሚቆጣጠርልን the sun ወይም ፀሐይ የምትቆጣጠርልን ምንድነው? ለኛ ምናችን ናት? የብርሃንና የሙቀት ሶርሳችን ናት። ስለዚህ ማንኛውም አይነት ነገር ማታ ላይ ሊበርደን የሚችለው ምንድነው? ፀሐይ ምን ስለሌለች፣ ፀሐይ ስላልወጣች ወይም ደግሞ ፀሐይ ስለሌለች ለሂት ሶርሳችን እናጣዋለን። ላይት ሶርሳችንና ሂት ሶርሳችን ማታ ላይ ሲሆን እነዚህ ነገሮች ይታጣሉ ወይም ደግሞ አናገኛቸውም ማለት ነው። ስለዚህ controls the motion of all planets. ስለዚህ የሁሉንም የእርድ ውስጥ ያሉት ሞሽኖቿን የምትቆጣጠርልን ፀሐይ ናት ማለት ነው። ስለዚህ በማን በምን ፍጥነት ነው የሚሄደው፣ ማን በምን ሪቮሉሽን የሚሄደው የሚለውን ነገር የምትቆጣጠረው ወይም ደግሞ የምታየው ማናት? ፀሐይ ናት ማለት ነው። ወይም ደግሞ the sun ነው ማለት ነው። planets are large bodies that revolve around the sun. ስለዚህ መሀል ላይ ፀሐይ ቀይ እሳት የሚመስል ነገር አለ። ደግሞ በሷ ዙሪያ ደግሞ የሚዞሩ የተለያዩ አይነት ምኖች አሉ፣ ፕላኔቶች አሉ። ስለዚህ እነዚህ ነገሮች በፀሐይ ዙሪያ ወይም በፀሐይ ዛቢያ የሚሽከረከሩት ነገሮች ናቸው ማለት ነው። do not produce their own light. ስለዚህ እነዚህ ሁሉ ፕላኔቶች የራሳቸውን ብርሃን ፕሮዲዩስ ወይም ደግሞ አይሰሩም። ስለዚህ ከየት ነው የሚያገኙት ማለት ነው? ይህንን ፀሐይ ወይም ደግሞ ይህንን ብርሃን ከየት ነው የሚገኘው? ከፀሐይ ነው የሚያገኘው ማለት ነው። ስለዚህ 8 ፕላኔቶች አሉ። ሜርኩሪ፣ ቬነስ፣ ኤርዝ፣ ማርስ፣ ጁፒተር፣ ሳተርን፣ ዩራኔስ፣ ኔፕቱን ምንላቸው እነዚህ ሁሉ ምንድናቸው? እርዞች ናቸው፣ ፕላኔቶች ናቸው ማለት ነው። ስለዚህ እኛ የምንኖረው we live in the third አይደለ? ሶስተኛው ፕላኔት ላይ ነው የምንኖረው። እንደም እርዝ ምንላት ሜርኩሪ አለ፣ ቬነስ አለ፣ ከዛ በኋላ ምን አለች? እርዝ አለች፣ ከዛ ማርስ አለ፣ ከዛ ጁፒተር እያለ ይቀጥላል ማለት ነው። ስለዚህ the planet that we live in is called earth. እኛ የምንኖርበት የፕላኔት ምንድናት? እርዝ ናት ማለት ነው። ስለዚህ what's an asteroid? Asteroids are small rock bodies found mainly between Mars እና ጁፒተር። ስለዚህ እነዚህ አስትሮይድስ የምንላቸው ምንድናቸው? ድንጋዮች ናቸው። የድንጋይ ክፍሎች ናቸው ወይም ድንጋይ ቦዲዎች ናቸው። እኚህ ግን በብዛት የሚገኙት ማርስ እና ከጁፒተር መካከል ነው። ስለዚህ ሳተላይቱ ወይም ደግሞ ስዕል ላይ አይታችሁ ከሆነ they are kind of teeny particles የሚመስሉ ነገሮች ምን አሉ? ከማርስ እና ከጁፒተር መካከል እናያቸው እንችላለን ማለት ነው። what are comets? Comets are icy bodies that have long elliptic orbits forming a glowing talon when near the sun. እዚህ ኮሜትስ የምንላቸው ደግሞ የተወርዋሪ ኮከቦች የምንላቸው አሉ አይደል? there is a shooting star የሚባሉት shooting stars ስለዚህ ኮሜቶች ናቸው። ግን በፀሐይ አካባቢ ሲሆኑ ምን ይሆናሉ? በጣም ያንጸባርቃሉ። ስለዚህ ፀሐይ አካባቢ ሲሆኑ ምንድነው እኛ የሚታየን የሚያንጸባርቀውና የሆነ እየተወረወረ ያለ ነገር ይመስላል። ስለዚህ that's called the comets የምንላቸው እነሱ ናቸው ማለት ነው።
Satellites are bodies that revolve around the planets. Example, the moon is Earth's natural what? Satellite. እዚህ ጨረቃ የምድር ምንድናት? ተፈጥሯዊ ሳተላይቷ ናት ማለት ነው። እዚህ ይሄ ሳተላይት የሚባለው ነገር ከአንድ ፕላኔት ዙሪያ የሚዞር ወይም ደግሞ ከአንድ ፕላኔት ወይም ደግሞ ከአንድ የመሬት ክፍል ወይም ደግሞ ከአንድ ፕላኔት ጋር በሱ ዙሪያ ብቻ የሚዞር ማለት ነው። እዚህ አሁን ጨረቃ በምድር ላይ ብቻ በእርዝ ላይ ብቻ ምን የምታደርጋት ሪቮልቭ የምታደርግ ሳተላይት ናት ማለት ነው። ቲዮሪስ ኦፍ solar system formations. Nebular hypothesis, the main theory. The nebular hypothesis states that the solar system forms from a large rotation cloud of gases and dust called nebula. እሺ ስለዚህ ስለ ሶላር ሲስተም ብዙ አይነት ቲዮሪዎች አሉት ወይም ደግሞ አሁን the nebular hypothesis የሚባለው ዋና ቲዮሪያችን ነው ወይም ደግሞ ትክክለኛ ነው ብለን የምናስበው ነገር ነው ማለት ነው። This is a solar system formed from a large rotation of clouds. እዚህ በጣም ትልልቅ የሆኑ የክላውድ ማለት ምንድነው? ደመና ነው አይደል? የደመና ጋዞች and dusts ወይም ደግሞ ይሄ ብናኞች የምንላቸው ተሰብስበው የሚፈጠረው ነገር that's called nebula ብለን እናወራዋለን ማለት ነው። The sun formed at the center. እዚህ ፀሐይ ምንድነው? ፀሐይ የጋዞች ክምችት ሆና ግን ቤት የተገኘችው at the center የሶላር ሲስተማችን መሃል ላይ የሚገኘው ወይም የምትገኘው ክፍል ናት ማለት ነው። Renaming materials formed planets and other bodies. ስለዚህ የቀሩት ነገሮች ደግሞ የተፈጠሩት በፕላኔትስ and other bodies። ስለዚህ ከቀሩት ኒውብላር ማቴሪያሎች ደግሞ የተፈጠሩት ነገሮች ፕላኔቶቻችንና ሌሎች የፕላኔት ደግሞ የሶላር ሲስተም ክፍሎች ናቸው ብሎ ይወራል ማለት ይታወቃል ማለት ነው። Small solid particles combined to form large bodies. ትንሽ ፓርቲክሎች ሲገናኙ ትልቅ ነገር ይፈጥራሉ ተብሎ ይታሰባል። ፕላኔት ይሄ ደግሞ ምንድነው? ትንሽ ሶሊድ ፓርቲክሎች ጠጣር ፓርቲክሎች በምንድን በተሰብስበው ኮምባይን ሲያደርጉ ሌላ ትልቅዬ ነገር ይፈጥራሉ። ስለዚህ ይሄ የማን ቲዮሪ ነው? ምን የሚለው ቲዮሪ ነው? This is going to be a question. I will answer at the end of the class. But what do you think the theory? Who named this? ወይም ደግሞ ትንንሽ ፓርቲክሎች ሲደዋለቁ ትልልቅ ነገሮች ይፈጥራሉ የሚለው ከቲዮሪ ኦፍ ሶላር ሲስተም ላይ የትኛው የማን ቲዮሪ ነው ማለት ነው? This bodies later formed planets. ስለዚህ እነዚህ ነገሮች ትንንሽ ነገሮች ሲደዋለቁ ትልቅ ሲሆኑ ሲባል አሁን የምንኖርበት የምንችለው ወይም ደግሞ ሶላር ሲስተም ውስጥ ያሉት ፕላኔቶች ተፈጠሩ ተብሎ ይታሰባል። ሌላኛው ቲዮሪያችን ማለት ነው። ይሄ ሌላኛው ቲዮሪያችን ነው ማለት ነው። ይሄ ቲዮሪ ማን ነው የተናገረው ወይም ደግሞ የማን ቲዮሪ ነው የሚለው at the end of the class I will tell you guys. እሺ comparison of Earth with other planets. ስለዚህ እርዝን ከሌሎች እንትኖች ጋር ከሌሎች ፕላኔቶች ጋር ስናወዳድር ለምሳሌ በሳይዝ በዋተር በአትሞስፌር በቴምፕሬቸር ላይፍ በሚሉት ነገሮች ለምሳሌ በሳይዝ ከሆነ እርዝ ኢዝ ሚዲየም ለምንድን እርዝ በጣም ትልቅ አይደለችም በጣም ትንሽ አይደለች ማለት መካከለኛ ናት። ሌሎች ፕላኔቶችን የምናይ ከሆነ ግን either they are very tiny either they are very big ወይ በጣም ትንንሽ ነገሮች ናቸው ወይም ደግሞ በጣም ትልልቅ ነገሮች ናቸው። የውሃ ደግሞ ውሃ ምድር ላይ ምን አለ ሊኩዊድ ዋተርስ የምንላቸው በምድር ላይ ይገኛሉ። ሌሎች ፕላኔቶች ላይ ግን የውሃ ክፍል ወይም ደግሞ ውሃ የሚባለው ነገር የለም በአጠቃላይ ማለት ነው። ከዛ አትሞስፌር ሪች ኢን ኦክሲጅን ለሰው ልጅ የሚተነፍሰው ዋና ነገር ነው አይደል? ስለዚህ ለሰው ልጅ አስፈላጊ የሆነው ኦክሲጅን ምድር ላይ አለ ማለት ነው። ሌሎች ፕላኔቶች ላይ ግን በብዛት ያሉት መርዛማ ቶክሲክ ጋዞች ናቸው ያሉት። ስለዚህ ቶክሲክ ጋዞች ለኛ ምንድን አይደሉ ማለት ነው ለሰው ልጅ ወይም ደግሞ ለህይወት ላላቸው ነገሮች አይመከርም ወይም ጥሩ አይደለም ማለት ነው። ያ ደግሞ ቴምፕሬቸር ነው። ስለዚህ other planets either they are too close to the sun either they are too far away from the sun ወይ ከፀሐይ በጣም ርቀዋል ወይም ለፀሐይ ደግሞ በጣም ቅርብ ናቸው።
ስለዚህ በጣም ይሞቃሉ ወይም ደግሞ በጣም ይቀዘቅዛሉ። ግን እርዝ ስትሆን ከፀሐይ በጣም ማራቀችም በጣም አልቀረበችም፣ ሞዴሬት ላይ ያለችው ወይም ደግሞ ወደ መካከል አካባቢ ነው ያለችው። ከምን ርቀት? ከፀሐይ ርቀት ማለት ነው። ስለዚህ ምድር it has medium size ውሃ አለበት፣ ኦክሲጅን በስነስርዓት አለው፣ ቴምፕሬቸሩ ሞዴሬት ነው። ቴምፕሬቸሩን በስነስርዓት መጠበቅ እንችላለን፣ ወይም ደግሞ ቴምፕሬቸራችንን በጣም ይሞቅ አይደለም በጣም ይቀዘቅዝ አይደለም። ስለዚህ ምንድነው እዚህ ላይ ህይወት ያላቸው ነገሮችን ሰፖርት ሊያደርግ ይችላል። ህይወት ያላቸው ነገሮች እዚህ ነገር ላይ ይኖራሉ ማለት ነው። ግን እስካሁን ድረስ ሌሎች ፕላኔቶች ላይ ህይወት ሊመሰረት ወይም ደግሞ ህይወት ሊመሰረት የማይችልባቸው ቦታዎች ሆነው ተገኝተዋል ማለት ነው። Earth belongs to the inner planet። ስለዚህ አውተር ፕላኔት እና ኢነር ፕላኔት የምንላቸው አሉ። እርዝ ኢነር ፕላኔታችን ውስጥ የምትገኘዋ ናት ማለት ነው። ፋክተርስ that makes Earth habitable። Earth is suitable for life because of the following unique factors። አንደኛ ቅድም እንዳልኩት ነው፣ ከፀሐይ ያላት ርቀት፣ ከዛስ ውስጧ ውሃ ስላለ፣ suitable atmosphere የኦክሲጅን መጠን በስነስርዓት ስላለ፣ እዚህ ኦዞን ሌየራችን ፕሮቴክት ያደርገናል ከምን? ከሃርምፉል ራዲዬሽን። እዛ ሞዴሬት ቴምፕሬቸራችን በጣም የሞቀ አይደለም በጣም የቀነሰ አይደለም። ግራቪቲ ያለው ሆልድስ አትሞስፌር ኤንድ ዋተር በውስጡ አትሞስፌርንና ምንን ኦክሲጅንና ውሃን ኮንቴን ያደርጋል። ከዛስ ዴይ ኤንድ ናይት ሳይክል አላቸው። ባዮሎጂካል ሪደም የምንለው ወይም ደግሞ ቀንና ማታ አለ ይፈጠራል። ስለዚህ ይህንን እርዝን ለሰው ልጅ በጣም እንዲኖርበት የቻለበት ምክንያት ዋነኛው በእነዚህ ምክንያቶች ነው ማለት ነው። the solar system consists of the sun። ስለዚህ በአጠቃላይ ፕላኔት የምንለው ሶላር ሲስተም የምንላቸው ዋነኞቹ በውስጡ የሚይዘው ፀሐይ አለች፣ ፕላኔቶች አሉ፣ አስትሮይድስ አሉ፣ ከዛ ኮሜትስ የምንላቸው አሉ፣ ሳተላይትስ የምንላቸው አሉ። ይህ በአጠቃላይ እነዚህ ሁሉ ነገሮች በዚህ ይገኛሉ ማለት ነው። ቅድም ያልኳችሁ ስሞል ሶሊድ ፓርቲክልስ ኮምባይንድ ቱ ፎርም ላርጅ ቦዲስ የምንላቸው ፕላኔቴሪየም ቲዮሪ እንለዋለን። ስለዚህ ስሞል ሶሊድ ፓርቲክልስ ኮምባይንድ ቱ ፎርም ላርጅ ቦዲ የምንለው ማለት ነው። ሶ ዛሬ በአጠቃላይ ያየነው ሶላር ሲስተም ውስጥ ምን አሉ፣ አስትሮይዶች፣ እርዝ ለምንድነው ለሰው ልጅ መኖሪያ በጣም ሱተብል የሆነች ዋነኛው ምክንያቷ ምን ስላላት፣ አትሞስፌሯ ከዛ ዋተር ስላለ ሱተብል ስለሆነ፣ ቴምፕሬቸራችን አሪፍ ስለሆነ ምን ስለሆነ ለሰው ልጅ ምን ሆነች እርዝ ሱተብል ናት ማለት። ስለዚህ ፍሮም ዘ ሶላር ሲስተም ከሁሉም ከፕላኔቶች ውስጥ እርዝ ለሰው ልጅ ለመኖሪያ በጣም ትጠቅማለች ተብሎ ይታሰባል ማለት ነው። የዛሬ ክላሳችን በዚህ አለቀ። በቀጣይ እስክንገናኝ